ኢትዮጵያ ንግድ ባንክ ለሀገሪቱ ስፖርት ሁለንተናዊ እድገት እያበረከተ ያለውን ከፍተኛ አስተዋጽኦ አጠናክሮ መቀጠሉን አስታወቀ። የኢትዮጵያ ንግድ ባንክ ከሀገሬ ቴሌቪዥን ጋር በመሆን የ23ኛውን የፊፋ 2026 የዓለም ዋንጫ የፍጻሜ ጨዋታ በቀጥታ ስርጭት ከባንኩ አብይ ቅርንጫፍ አስተላልፈዋል። የኢትዮጵያ ንግድ ባንክ የማርኬቲንግ ዳይሬክተር አቶ ተስፋ ተክሌ በወቅቱ እንደገለጹት የኢትዮጵያ ንግድ ባንክ ለስፖርት ልማት ቅድሚያ በመስጠት የሀገሪቱንና የባንኩን ስም በዓለም አቀፍ መድረክ ያስጠሩ ታዋቂ አትሌቶችን በማፍራት ረገድ የማይተካ ሚና ተጫውተዋል። ከዚህም በተጨማሪ በወንዶችም ሆነ በሴቶች ዘርፍ የራሱን ጠንካራ የእግር ኳስ ቡድኖች በመገንባትና ስፖርተኞችን በመደገፍ ለዘርፉ እድገት ትልቅ ውለታ የዋለ ተቋም ነው ብለዋል። የሀገሪቱን ስፖርት ለማገዝ ብዙ ነገር እያደረገ ያለ በሁለቱም ጾታ ማለት ነው። ዋና ቡድን ካለው ወይ በሴት ወይ ደግሞ በአንዱ እድሜ ሌሎቹን አይኖራቸውም ብዙዎቹ ክለቦች። ባንካችን ግን ለስፖርቱ ከሚሰጠው ከፍተኛ እገዛ በመነሳት በወንድም በሴትም ከ17 እድሜ ጀምሮ እስከ ዋናው ቡድን በአትሌቲክስ በቴኒስ የተለያዩ አስተዋጽኦችን ያደርጋል። ባንኩ ለስፖርት ልማት እያደረገ የሚገኘውን ይህንን ከፍተኛ አስተዋጽኦ በማስቀጠልም አሁን ላይ የዓለም ዋንጫ በዓለም አቀፍ ደረጃም ሆነ በሀገራችን ያለውን ታላቅ ተወዳጅነትና ሕዝባዊ ፍቅር ከግምት ያስገባ ስራ ሰርቷል ያሉት አቶ ተስፉ በዚህም መላው የስፖርት አፍቃሪ ውድድሮቹን ያለምንም ተጨማሪ ክፍያ በቀጥታ ስርጭት በነፃ እንዲከታተል የሀገሬ ቴሌቪዥን ዋና አጋር በመሆን ለሕዝቡ ያለውን አለኝታ ዳግም አስመስክረዋል ብለዋል። የዓለም ዋንጫ ብዙ ዜጎች በሀገር ውስጥ ባለ ቴሌቪዥን ወይ ደግሞ በቀላሉ ተደራሽ መሆን በሚችል ጣቢያ የመከታተል እድል አይኖራቸውም ነበርና የኢትዮጵያ ንግድ ባንክ እንግዲህ ቅድም ባነሳሁት ለስፖርቱ ዘርፍ በሚሰጠው ትኩረት በተለያየ ቻናሎች ይሄን ኳስ መከታተል የማይችሉት በጥሩ መልኩ ለባንካችንም መልካም ስምን በሚሰጥ መልኩ ይሄን ውድድር በሀገሬ ቴሌቪዥን በጥሩ ጎኑ ተከታትሎታል ብዬ አስባለሁ። የኢትዮጵያ ንግድ ባንክ የዓለም ዋንጫ ጨዋታዎችን በቀጥታ ስርጭት ለስፖርት አፍቃሪው ማህበረሰብ እንዲተላለፍ ያበረከተው ታላቅ አስተዋጽኦ የሀገሬ ቴሌቪዥን ዋና ስራ አስፈጻሚ ጋዜጠኛ ንዋይ መር አመስግነዋል። ኢትዮጵያ ንግድ ባንክ ያው በአጭር ቃላት መግለጽ በጣም ከባድ ነው ብዬ አስባለሁ። ለኢትዮጵያኖች በአጠቃላይ ትልልቅ የኢትዮጵያ ተቋማትም ያለው ፋይዳ በተለያየ ዘርፍም ያለው ነገር ብዙ ጊዜ የተባለ ነገር ነው። ብዙዎቻችን ህይወት ላይም ቀጥታ የሆነ ኢምፓክት ያለው ተቋም ነውና ከጎናችን ሆኖ ይሄ ዓለም ዋንጫ በታይትል ስፖንሰርነት ትልቁን ድርሻ ወስዶ ከጎናችን ስለነበር በጣም እናመሰግናለን።